Bezaya beza, bezaya beza, bezaya satimi, bezaya satimi. Yoso ratena timi, yoso ratena timi. Shimalina bitekawe, shimalina bitekawe. Padisina bitedi. ሰላም ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ደህና ናችሁ? እንኳን ወደዚህ ዩቲዩብ በሰላም መጣችሁ እያልን ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። እናንተን ያዝናናሉ፣ ሀሳብ አስተያየታችሁን ያሰጣሉ ብለን ያሰብናቸውን ቪዲዮዎች ከዚህም ሰብሰብ አድርገን ይዘን መጥተናል። እኛ ወደ ቪዲዮ እናልፋለን። እናንተ ደግሞ ዩቲዩብ ቻናላችንን ሰብስክራይብ ያደረጋችሁ የዚህ ፋሚሊ ሆኖ እያልን ወደ ተዘጋጀው ቪዲዮ እናልፋለን። ባይዘዌ በሰሞኑ በጣም አስደንጋጭ ዜና እየሰማን ያለ ነው። በጣም ታዋቂው የባህል ዘፋኝ ሰማኸኝ በለው አርፏል። ትክክል። በጣም የሚያሳዝን ነው። በጣም ያስደነገጠ ሞት ነው። በጣም ድንገተኛ ሞት ነው። ባይዘዌ ይመስለኛል ያልተጠበቀ ምን ታመመም ሳይባል ደከመም ሳይባል ምናምን ስለሆነ ነው መሰለኝ በጣም የሚያስደነግጥ ዜና ሆኖ ነው ያገኘሁት። በጣም ብዙ ሰው አስደነግጧል እና ደግሞም በጣም ከልክ ያለፈ ውፍረት ላይ ነበር እንደሚታወቀው። ግን ከዚህ ጋር ተያይዞ የውፍረት መቀነስ ፕሮግራም ውስጥ እንደገባና በጣም ፈጣን የሆነ የውፍረት መቀነስ ፕሮግረስ ላይ እንደነበረም እሱ ራሱ በቪዲዮ ምናምን አጋርቶን ነበር እና ከዛ በኋላ ግን ያው በጣም ውፍረቱ በዚህ ልክ በአንድ ሳምንት 4 ኪሎ በስንት ነው በአራት ሳምንት ደግሞ 10 ኪሎ ወደ 15 ኪሎ 14 ኪሎ አካባቢ ቀንሻለሁ ብሎ ቪዲዮ ሰርቶ ነበር። ከዛ በኋላ ግን ድንገተኛ ሞቱ ነው እንግዲህ የተሰማው። እንደውም አንዳንድ አስተያየት ሰጪዎች እውነት ኪሎን ቀንሰው ነው ወይንስ በሽታው ነው ኪሎን ያስቀነሰውና እነሱ ፕሮሞሽን ነው ወይ እየሰሩት እያሉ ሀሳብ አስተያየታቸውን እየሰጡ ነው ያሉት። በጣም በእውነት ግን በጣም ያሳዝናል። በእውነት ለቤተሰቦቹ ለወዳጅ ዘመዶቹ መጽናናት እየተመኘን ከዚህ ጋር ተያይዞ ብዙ ጥያቄዎች አሉ። ያው የሕክምና ተቋማት ምናለሱ ሕክምናም አይደለም ባይዘው የኒውትሪሽን ነገር ነው ይመስለኛል እሱ ሲከታተልበት የነበረ አይ ቲንክ የሕክምና ተቋም ሳይሆን እንደዚያ የምግብ ባለሙያ የስነ ምግብ ባለሙያዎች ነው ወይስ መድኃኒት ነው እንደዛ እርግጠኛ አይደለም። ያው ይፋዊ የሆነ መግለጫ የተሰጠ ነገር በግልጽ የተነገረ የለም። ያው ከራሳቸው መምጣት አለበት ብሎ የተከታተሉ ሰዎች ከአስከፈ ያለውን ስታተስ ካልነገሩን ሰው ግን በየራሱ የመሰለውን ምክንያት እያወራ ነው ሊሆን የሚችለው ብሎ የገመተውን ዶሮ ግን ከዚህ ጋር ተያይዞ አንድ ዶክተር አለ በእንደዚህ አይነት ጉዳዮች ላይ ጥልቅ ስራ የሚሰራ የራሱ የሆነ ምልከታ ያስቀመጠው ቪዲዮ አለ። እሱን ሰብረን ነው እናገራችሁ። ሳምንት ውስጥ እንግዲህ 4 ኪሎ ቀንሻለሁኝ። እጅግ በጣም ደስ ብሎኛል። ያው እዚህ ጋር እንደምትሰሙት እንግዲህ 4 ኪሎ ቀንሻለሁ። 1 ኪሎ በጣም ብዙ ያ ሰውነቴ የመቅለል ስሜት አለው። እንቅስቃሴ እያደረኩ ነው። መጀመሪያው ቀን የማቅለሽለሽ ስሜት ነበረው። ያ ማቅለሽለሽ የምን መድኃኒት የጎንዮሽ ችግር ነው ይታወቃል። ያው ዶክተሩ ያው በጽሁፍ እየተናገረ ነው ስራው ስለሆነ በጽሁፍ ለመግለጽ እየሞከረ ነው። ስሜት ነበረው። ሳምንቱን ሙሉ ግን በጣም ሰላም ነበር። የምግብ ፍላጎት የለኝም። ያ ምን ነበር ግን ህክምናው? ለዚህ ነው ብዙ ጥያቄዎች ያው ሂድን ስለሆኑ ብዙ ነገሮች ይጠይቃል ዶክተር። እንግዲህ የመቅለል ስሜት 10 ኪሎ ቀንሻለሁ ዛሬ። ሌላ ተጨማሪ 10 ኪሎ በ7 ሳምንት አጠቃላይ 14 ኪሎ ሆነ ማለት ነው። የኪሎ ለውጥ አለ እንግዲህ በ7 ሳምንት ህክምና። የምን ባለሙያዎች ነበሩ የሚያክሙት ይላል እዚህ ጋር ማለት ነው። በእርግጥ ወንድማችን ያው ባለሙያው ዶክተርም ስለሆነ ለዚህ ነው እንደዚህ አይነት ዲቴል የሆኑ ጥያቄዎች የሚጠይቀው። እንግዲህ 10 ኪሎ ቀንሻለሁ እና የሰውነቱ መቀነስና የማይመለሰም የባላገር ህክምናውን ያካታ ያ በአግራሞት እየተመለከተ ነው ያለው ዶክተሩ እንደሚታየው ከሆነ
ያ ፋይናሊ የሆነ ነገር ለመናገር ፈልጎ ያልተናገረው ነገር እንዳለ ነው የማስበው። ልክ ነው ማለት የሆነ ነገር አውቆ ግን ያው አንድም መረጃዎች ጥያቄም እየጠየቀ ነው። ለጠየቃቸው ጥያቄዎች በቂ የሆነ ምላሽም ስለሌለው እነሱ እንትኑን ያውቃል፣ ሲምፕተሙን ያውቃል። ገብቷል። እንትን ሲወሰድ እንደዚህ አይነት መድኃኒት ሲወሰድ እንደዚህ አይነት የጎንዮሽ እንትኖች አሉት፣ እንደዚህ አይነት ነገሮች እንደሱ ይመስለኛል። እንግዲህ ፋይናሊ እሱም ያው እግዚአብሔር መጽናናትን እንዲሰጣቸው ለቤተሰቦች የተመኘው እኛም እንደዛው ቤተሰብ ወዳጅ ዘመድ መጽናናት እንዲሰጣቸው በጣም የምንወደው የባህል ዘፋኝ ሰሚ ደግሞ ነፍሱን በአጸደ ገነት እንዲያኖርልን እንመኛለን። በጣም አስፈላጊ ቴክኖሎጂያ ነው። ቴክኖሎጂያ አምጣ ሁለት ጊዜ ረፍረፍ እያልክ እስኪ ደጋም ጉሮሬ እረፍት አገኘ። እናንተም ሞክሩት ይላል። እስኪ ግን ቲቪ ምናምን አታይም። በቃ ቀኑ ሙሉ ይሄ ስትነካካ ነው የምትለው። እረፍ እረፍ ደግሞ ዋናው ተው እረፍ። ዋ ስርዓት። እነዚህ ነገሮች በማድረግ አስፈላጊ ነገር በጣም በተለይ እነዚህ ህጻናት ልጆች ላሉን ሰዎች እያልን ከምንም እዛው ሪሞቱ በደንብ ይሰራል፣ ይተካል፣ እኛንም ተክተው ያግዛል ማለት ነው። ዋ ስርዓት ምናምን እያለ እንግዲህ ልጆች ያላቸው ቤተሰቦች ይሄን ነገር ይረዱታል፣ አድካሚ እንደሆነ በእውነት እና እንግዲህ ከችግር አይደለ ሶሉሽን የሚመጣው ሁሉ ጊዜ አንድ ነገር የሚፈጠረው ከችግር ነው መነሻው። እና እህታችንም እንግዲህ በዚህ መልክ ክሬት አድርጋለች። በጣም አሪፍ ክሬሽን ነው ባይዘው ቴክኖሎጂ ዋናዎቹ ደግሞ ዋ ደግሞ አለበት ዋ አለ ለሁሉም ነገር ያስደነግጣል። ዋ ሲባል ይለምደዋል ግን ብዬ አስባለሁ። እነዚህ የተወሰኑ ቃላቶች ስለሆኑ በጣም ቶሎ ይለምዳቸዋል። አፕዴት ታደርገዋለች እሷ የዛን ጊዜ ሪስፖንስ ምናምን እያየች አፕዴት ታደርገዋለች ብዬ አስባለሁ። በጣም ጥሩ ክሬቲቪቲ ነው የእውነት በጣም መፍትሄ ለብዙዎች እናቶች በተለይ አስገራሚ ነው። ኦኬ ወድቀህ ያዳንካቸው ከሞት ጫፍ ከገደል ስርስሩን ሲንዱ ከጀርባ ሲገፉ አያቸው አይደል? ታዲያ ምን ይገርማል? ማየትን የማያውቅ ያየለት በተራው የመረራውን ምርኩዝ የትም መወርወር ነው መጀመሪያ ስራው። ታዲያ ምን ይገርማል? ገራሚ ገጣሚ ተናግሮታል ነው የሚባለው። ለሆነች በቃ አይደለ በ5 ሰከንድ ግጥም በቃ በጣም ብዙ ርዕስ ነካክቶ ነው ያለፈው። አንዳንድ ጊዜ ይሄ በጣም ይሄ ሰፖርት ያደረካቸው ሰዎች በጣም ሄልፕ ያደረካቸው ሰዎች ብዙ ጊዜ ፈተናህ ላይ ወይም ችግርህ ላይ ጓደኛ የምትላቸው ሰዎች ብዙ ጊዜ ችግርህ ላይ አይከሰትም፣ አይኖሩም ብዙ ጊዜ እና እነሱን ለመግለጽ ይመስለኛል ወድቀህ ያዳንካቸው። ብዙ ሰው ደግሞ ሲያደርግ የሆነ ነገር ኤክስፔክት ያደርጋል በጣም ችግራችን ባይዘው እሱ ይመስለኛል ኤክስፔክቴሽን እና ኤክስፔክት ስናደርግ ደግሞ የበለጠ እንጎዳለን። ከዛኛው ወገን ደግሞ መስ እናጣና ወይ ደግሞ ያልጠበቅነው ነገር ሲሆን የበለጠ ይጎዳሻል በጣም እና ልጁ የገለጸበት መንገድ በእርግጥ የልጅ በጣም ማደንቀው ገጣሚ ነው። ላይፍን ሪል ላይፍን በደንብ ሪፍሌክት እያደረገ እና ቀለል ያሉ ግጥሞች የሚመስሉ ግን በጣም የሚናገሩ ግጥሞች ነው የሚሰራው ብዙ ጊዜ። በጣም የሚገርም ነው የእውነት አሁን ያለንበት ሁኔታ የሆነ ሁላችንም የሚያስተምር ነው እንግዲህ በጣም የሰው በአደጋ ምክንያት የአይን እይታውን ባጣ ጊዜ የቅርብ ጓደኛው እንደገና ማየት የሚችልበትን አንድ አሪፍ መንገድ ያስባል። ይህንም ያደረገው ጣቱን በአይነ ስውር ጓደኛው ጀርባ ላይ በማስቀመጥ እንደምታዩት ኳሷ በሜዳው ላይ ያለችበትን ትክክለኛ ቦታ በመከተልና በመሳል ነበር። እናም ሙሉውን ጨዋታን በደንብ ያብራራለት ነበር። ይህም ጨዋታው በቀጥታ በሚካሄድበት ቅጽበት ለእያንዳንዱ እንቅስቃሴ በአእምሮ መሳል እንዲችል ረድቶታል። ይህም ያላቸው የጓደኝነት ፍቅር ማንኛውንም መሰናክል ማለፍ እንደሚችል ያሳያል። በጣም ገራሚ ጓደኛ ነው። አንዳንድ ጊዜ አንዳንድ ጓደኞች ደግሞ እንደዚህ ናቸው። በችግር ሰዓት፣ በውድቀት ሰዓት ይሄ በቃ ይሄ የትናንትና አሁን እንግዲህ ጨዋታውን ለማየት ይፈልግ ይሆናል ጓደኛ ያው አይን ስለሌለው ፊል እንዳያረግ ይዞት ገብቶ ኦልሞስት እሱ እያየ ነው ለማለት ራሱ ይከብዳል። በእጁ ያሳየዋል ያለው ነገር ባፉ ደግሞ እያየ ነው ያለነው እየነገረው ነው ያለው። ግን ሴንስ እንዲያርገው እየረዳው ነው እንዲረዳው
አዎ ባፉ ይነግረዋል በእጁ ደግሞ በመንካት ደግሞ ከጀርባው ላይ ያለውን ነገር ያሳያል እና በጣም ይገርም የልጁ ክብር እንደዚህ አይነት በቃ በችግሮቻችን ሰዓት በፈተናችን ሰዓት አጠገባችን ሆነው ችግራችን አብረው የተካፈሉ ጓደኞቻችን ክብር ይገባቸዋል የምር በጣም በሆነ ለዚህ በጣም በሆነ ማለት አንዳንድ ጊዜ ሁሌ ቅድም እንዳልነው ደግሞ ፋንሲ ነገር ነው ችግር አለ እኮ አሶሻል ኳስ አንድም ኳስ ለማየት ስቴዲየም መግባቱ በዛው አስቸጋሪ ነው መጋፋት ብዙ ምናምን ወጣ ውረድ አለ ስቴዲየም ምን ሰው ሁሉ ስሜት ውስጥ ነው የሚገባው መጨፈር መዝለል ነው ደግሞ ብራዚል ነው እንደዚህ ማድረግ ደግሞ አይችልም ይሄድች ብራዚል ደግሞ ኳስ ላይ በቃ ገደል ነው የሚገባው ግን ልጁ የሰራው ስራ በጣም መረዳቱ ነው በዚህ ልክ ልጁ መረዳቱ ነው ደስ የሚለው ጓደኛው እኛ ጋርም ይልመድብን አይነት ነገር በጣም ጽብቅቲ አቤት እንዴት ነሽ ጽብቅቲ ይቅርታ ንፋለድና እንተዋወቅ እያለችን ደስ ይለኛል ጽብቅቲ ኬቢ ይባላል ለአይነት ህሙም ሰው ያጋጥምን ለው ድማ ይህን ራስህ ትወጣ ምን ነበር ያልሽኝ ጽብቅቲ ወይ ለካ አተስራህ ብለ ኸይድኻ እቺ እንኳን ቀላል ናት ስራህ ምንድነው እያለችኝ ነው ነይ ኻዕትረው ጋዕናን ምን ነበር አሁን ያለችው ምን አውቅልሃል ግን ሲጠረጥር ሳትወዳት ቀን እንደዚህ አይነት ጓደኞች አሉ ወዳለች ተከተላት ነው ትርጉም በስሌሽ ይላል ይሄ ማን ነው የሚከራይ ቤት አለ እንዴ ጽብቅቲ ዋ ታይ ስራህን የኔ ልካ ገዛ ይመጽኻ የሚከራይ ቤት ይኖራል ጽብቅቲ ልካረ ገዛ ይውልና ምን አልሽኝ ጽብቅቲ አታ ጽብቅቲ ተለኒ ኻዕትሮ አረ ሳሚ እኔ ምንም ማውቀለ ነገር የለም እዛው ራስህ እንችል ጨርስ እየተግባባን አይደለም እንግዲህ ፈጣሪውን ያውልሽ አታሰስ ድጋሚ ዘማጽ ከይትነኻ አረ መደናቆር እንደምንም ብለንማ ዝግቢ መግባት አለብን የቋንቋው ችግር ልዩነት ሰምተኸው ሌላ ነው የሚረዳው ሌላ ነው እና ስራ የለህም ወይ ስትለው ስራ ምንድነው ብሎ ነው ተጋስ ተርጓሚ ጓደኛ ደግሞ ነው ማለት ሲጠፋው ዘው ራስ ተወጣ ምናምን የሚለው በዚህ እንደዚህ አይነት ነገር በጣም ልክ የቋንቋ ጋፕ ሲኖር ሰው ሁሉ ኤክስፔክት ባደርገው ነው የሚተረጉመው ከሚያስበው ሐሳብ አንፃር ማለት ስራ ስላለቻው ስራ ያችን ፓርት ስለምታወቅ ስራና ስራ ተቀራራቢ ስለሆነ ስራ ምንድነው ሲባል የረረ በቃ ተግባብተናል እየተግባባን ነው ብለን ያሰበው እንደዚህ አይነት ነገር ተሻወደ ቋንቋ የቋንቋ ልዩነት በዚህ በጣም ትልቅ በቃ ይሄ ልዩነት ያመጣል በቃ ለሰው ጥሩ ወደ ጓደኛው ሊሆን የሚችል ሰው ናቸው ስትለው ሊመለስ ይችላል ሊመለስ ስትለው ሊሄድ ይችላል ቋንቋ በጣም ሊፈተናቸው በጣም ጽብቅቲ ቆንጆዋ እንደተባለች በጣም ቆንጆዬ ናት እውነትም ጽብቅቲ ነች ያሲኖ ከዚህ የለም የ50 ብር አበባ ስጠኝ የለም ይልከዚህ የ50 ብር አበባ ስጠኝ የለም የአበባ አሰማም እንዴ ምን ይሰራል ከአበባ አንተ ማማ ናፍቃኝ መቃብር ጋር ልሄድ እንዴት ነሽ እናቴ እንዴት ነሽ እባክሽ ይቅርታ አድርጊልኝ ሁለት ቀን ጸባይሽ እንዴት ነሽ አደዬ እንዴት ነሽ አደኮ ከሄድሽ በኋላ አይዞ የሚለኝ ሰው አጣሁኝ እኮ አይዞ መባባል አለብን አንዳችን ለአንዳችን እናስፈልጋለን አይዞሽ አይዞን መባባል ያስፈልገናል አንጨካከን አንዳችን ለአንዳችን ጥላ ከለላ ነው ምንም ችግሩ ከባድ ቢሆን እና ልክ እንደዚህ ወንድሜ በእናትህ ልብስ እንዴት እንዳበሰበስከው እሰይ ማን ራስ የውሃ ጨዋታ ጀምራል እዚህ ላይ ከዛ ከመጀመሪያ በጣም ደስ ልጁ ባይዘው ደንግጧል ማለት የአበባ የሚሸጠው ልጅ በጣም ደንግጧል ኤክስፔክት አላደረገም
በዚህ ያሲኖ ከድሮ በጣም ተራ ከማለዳ ኮከቦች ውድድር ጀምሮ አስገራሚ የሆነ ብቃት አሁን በተለይ የሚያመጣቸው ቪዲዮዎች ልብ ይነካል እና የልብስ ማህበረሰብ ላይ ያለው ድምጻችን ምናምን የሚል ከበዛበት ዝናብ እየዘነበ ነው ኃይለኛ ዝናብ እየዘነበ ነው ከምትከፋል ዝናብ እየዘነበ ነው እና ያሲኖ በጣም ምርጥ ስራ ነው እንደገና የሰራው በጣም ልብ የሚነካ ነው ፋይናሊ ግን ደስ የሚል እንደዚህ ብንተጋገዝ ትልቅ ቦታ ላይ መድረስ እንችላለን በጣም ነው ግን የሚያሳዝነው አበባ ይዞ ለመሄድ ነው እንግዲህ ያ ሁሉ ሙከራ እያደረገ ነበር ያ ሁሉ ድብደባ የደረሰበትና ለምንድን ነው ግን በቃ ይዞ ለመሮጥ ምናምን መስሎታል መሰለኝ ለምንድን ነው ያረግላል አበባ እብድ ነው ብለን ያሰበው ሲለው ለእናቴ ብዙ ጊዜ እንደዚህ አይነት ሰዎች እንደዚህ እብድ እንላቸው ሰዎች በውስጣቸው ቁስል አለባቸው በጣም ሲጀምር ያው ለማበድም የሆነ ነገር ይኖራል ግን ምክንያት አለው የሆነ ጊዜ ላይ የሚያወሩት ነገር ከባድ ነገር ነው በጣም ትልቅ ነገር ነው አስተማሪ ነገሮች ወይዘው ይናገራሉ መንገድ ላይ ማጣጣብ ነገር ነው የሚናገሩት አይ ቲንክ ይሄንንም ሪፍሌክት ለማድረግ ይመስለኛል ነው በጣም ሁሉም እብድ አይደለም ብዙ እውነት አለው ብዙ ሐሳብ አለው ብዙ ቁጭት አለው አንዳንዴ የታፈኑ ድምጾችም ናቸው ማለት ብዙ ሐዘን አለው በውስጡ እና ያው እንግዲህ እኛም ይሄ ነገር ሰዎች ሊያስተምር ይችላል ብለን ስላሰብን በጣም ያሲኖ በጣም ያስተምራል እና ብንተጋገዝ ብንረዳዳ ትልቅ ቦታ ላይ መድረስ እንችላለን ያው በቃ የታመሙ ሰዎች መዳን ይችላሉ የተቸገሩ ሰዎች እጃችንን ብንዘረጋላቸው የተሻለ ቦታ ማድረስ እንችላለን የዕለት ጉርስ የሚቸግራቸው ሰዎች ልብሳችን የሚቸግራቸው ሰዎች የተሰጣጠን እርስ በርሳችን ትልቅ ቦታ ላይ እንደዚህ ድሮ ማየትም ይቻላል በጣም መዳን እንደሚችሉ መለወጥ እንደሚቻል ከተባበርን ከተጋገዝን ትልቅ ቦታ መድረስ እንደምንችል ይመስለኛል መልእክቱና በጣም ደስ የሚል ድምጽ ያለው በጣም ደስ የሚል መልእክት ያለው በጣም ወደ ያሲኖ ቀጥልበት ብለናል አጨብጭበናል ነው እንደተለምደ ትችላለህ ውሻ በአንተ ላይ ከጮኸ ሌላ ሰው እየመገበው ነው ማለት ነው ስላንተ በጣም ታማኝ የነበረ ሰው ድንገት ሲቀየር ምናልባት ችግሩ እሱ ብቻ አይደለም በህይወት አንዳንድ ጊዜ በጣም የቀረቡ ሰዎች ድንገት ይቀየራሉ አክብሮት ይቀንሳሉ አመለካከታቸው ይቀየራል ከኋላ ማማት ይጀምራሉ እና ትጠይቃለህ ምን ተፈጠረ ብለህ እውነቱ ግን ሁሉም ለውጥ በራሱ አይመጣም አንዳንድ ጊዜ አዲስ ተጽዕኖ ይኖራል ሰው የሚሰማውን የሚያገኘውን የሚከተለውን ባህሪውን ይቀይራል ስለዚህ ሁሉንም ሰው ለማስደሰት አትሞክር እና ሁሉም ዘላለም ታማኝ እንደሆነ አትጠብቅ ዋናው ነገር አንተ ማን እንደሆንክ ማወቅ ጥሩ ሰው ሆን ግን አይንን ክፍት አድርግ ምክንያቱም ታማኝነት ቃሉ ቀላል ግን በተግባር ደግሞ ብርቅ ነው በስማ ገራሚ ንግግር ነው ዛሬ ገራሚ ንግግሮች ናቸው ይዘንላችሁ የመጣ ነው እንግዲህ የሆነስ በጣም ገራሚ ንግግር ይሄ ብዙ ጊዜ በላይፋችን ላይ ሁሉም ሰው ጋር የሚያጋጥም ነገር ነው ይዘው እውነት ነው የሆነ ጊዜ ላይ ቤስት ፍሬንድ ምናምን ሆነች ትቆይና ማለት ነው ይቀየርብሻል ድንገት እንጂ ምንድነው ምን አደረኩት ብለሽ አንቺ ጠይቂያለሽ ግን ምንም ላታደርጊም ትችያለሽ አሁን እንዳለው እሱ በሚውልበት በሚያገኘው ሰው ወይ በሚሰማው ነገር የራሱ ተጽዕኖ አድሮበት ተቀይሮ ነው ሁሌም ጥፋተኛ ነን ማለት አይደለም ሳምበዲ ሲቀየርብን ሁልጊዜም የሆነ ነገር አጥፍተን ኦር አስቀይመን ምናምንም ላይሆን ይችላል ማለት ነው እሱ ራሱ ባለበት የስሜት መንገድ ራሱ ባለበት የሁኔታ እና ፋይናሊ በጣም ይገር ታማኝ ሁን አይኖችን ክፍት አድርግ ያለው ነገር እንትን አባባልና ላስታውሰ ይሄ እንደ እባብ ልባም እንደ እርግብ የዋህ ሁን ይላል ብዙ ጊዜና በቃ ይሄ አንዳንዴ ሁሉንም ነገሮች ማየት መቻል አለብን ብዬ አስባለሁ ችግራችን እሱ ነው እንትና ይወደኛል ካለ ሁሉ ጊዜም በቃ ይወደኛል ብለን ነው የምንቀረው እሱ ነው በቃ ያው ጥሩ ልትቀራረቢ ትችላለሽ ምናምን ታማኝ ሁኚ ለራስሽ ለሰውየው ግን አይኖችሽ ክፍት መሆን አለበት ያለው ነገር በጣም ፐርፌክት ነው አዎ በጣም መቼና እንዴት ነገሮችን አስተውሎ ማየት ሁሉ ጊዜም ጠቃሚ ነው ከሩቅ መቶ ማንም ሰው ሊጎዳሽ አይችልም በጣም ጉዳትም ካለ ሊጎዳሽ የሚችል በጣም አፕሮች የሚያደርግሽ በደንብ የምታቀርቢ ሰው ሁሉም ነገር የሚያውቅ ነውና ለዚህ ነው አይነ ክፍት ማድረግ የሚጠቅመው ለዚህ ነው እንደዚህ ስትል ትዝ ይልህ ነበር እንደውም በቅርቡ አንዲት ሞዴል ቫሌንሲያ ስትባል አንዲት በጣም የምታምር ልጅ ውጭ ሀገር በጓደኛዋ
አማካኝነት ተገላለች። አንዲ ናቸው ማለት ጓደኛዋ እንድትቆይ አድርጋት እዛ ውበት ሳሎን ነበራትና እዛ ውበት ሳሎን ላይ እንድትቆይ አድርጋት በጣም መነጋገሪያ ነበር የሆነ ጊዜ ላይ ተተኩሶ ተገላለች። ቤስት ፍሬንድ አይገደ ያሳወስኩት አይደል? በቃ እንደዚህ ነው ማለት አጠገብ ያለ ሰው ነው የሚቀናብህ፣ አጠገብ ያለ ሰው ነው ክፍተትህን የሚያውቀው ምናምንና ውሻ ከጮኸብህ ሌላ ሰው እየመገበው ነው ማለት ነው። እንግዲህ ተበልጣሃል ማለት ነው። የሆነ ሰው ወስዶታል ማለት ነው። የሆነ ሰው ወስዶታል ማለት ነው። እና ሁልጊዜም አይኖቻችንን ከፍተን ዙሪያችንን መቃኘት ግዴታችን ነው እያስባል እና ብዙ ጊዜ እንደውም ይሄ ነገር ምን አስታወሰኝ ማን ይዘዋል እሸቱ ፖድካስት ላይ የሚያቀርባቸው ከዚህ ከጥንቆላ ጋር ከመተት ጋር ከምናምን ጋር ከምቀኝነት ጋር የተያዘ ብዙ እንትኖች ያቀርባልና ካለው ብዙ ጊዜ ከሚሰማው አንፃር በፖድካስቱ ማን ኢንቫይት ከሚያደርጋቸው ገስቶች የሚሰማው ነገር ጠቅላላ ጉዳት አደረሱብኝ ብለው የሚከሷቸው ወይ ቤተሰብ ናቸው የቅርብ ቤተሰብ ወይ ቤስት ፍሬንድ ናቸው እና ይሄን ነገር በጣም የሚገርም እይታ ነው ይሄ ነገርና ሁላችንም ቢሆን ታማኝ ነው ለራሳችን ለማንም ሰው ነገር ግን ራሳችን አደጋ ውስጥ በማይጥል ሁኔታ ደግሞ ሁሌ አይናችን ከፍተን ነገሮች ማጤንና መመልከት ግዴታ ነው። በጣም ምርጥ መልእክት ነው። ቪዲዮአችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ማይታል ዩቲዩብ ቻናሌን ሰብስክራይብ አድርጉ። መልካሙን ለእናንተ ይሁን። ባይ ባይ